ዱዓ ሙስተጃብ ይሆንበታል ተብሎ ሸሪዓ መጣልን ሁኔታዎች አሉ ከነሱ መካከል አንደኛው ምንድነው ግን እዚህ ጋር ምን ማወቅ አለብን አንድ ሰው ዱዓ ሲያደርግ ሁሌ ሙስተጃብ ይሆንለታል ማለት አይደለም እንዲሁም ዱዓ ስናደርግ በእውነት አምነሽበት የጠየቅሽው ሰዓትና ሸክ ኖሮሽ ወይንም ልብሽ ሌላ ነገር ላይ ሆኖ ስትጠይቂ ዱዓችን ደግሞ ተቀባይነት እንዲኖረው ረሱላህ ሰለላሁ ዐለይሂ ወሰለም السلام عليكم ورحمة الله وبركاته ودنا يتكبراتش ፕሮግራማችን ተከታታዮች እነሆ ሴትነት የተኛው ፕሮግራማችን ጀመረ እንደሚታወቀው ረመዳን ትልቅ ነው ግን ደግሞ እጅግ በጣም ከሌሎች ከሳለፍናቸው ቀናቶች ደግሞ ትልቅ በጣም የተለዩ ቀናቶች ላይ ደርሰናል ማለት ነው ስለዚህ በዚህ ቀናቶች ዱዓ ይደረጋል ረሱላችንም አለይሂ ሰላቱ ወሰለም الدعاء هو العباده እንዲሁም الدعاء مخ العباده ያሉ በተለያዩ ዘገባዎች ተጠቅሰውልናል ማለት ነው ስለዚህ ዱዓ ለህይወታችን ሙሉ ኢስላህ እንድናገኝ ዱዓ ይደረጋል ማለት ነው ይሄን ዱዓ ምንድነው የሚለውን ማያቅ ሙስሊም የለም ቢሆንም ግን አብዛኛው ጊዜ ዱዓ አደርጋለሁ ዱዓ ግን ቀቡል አይሆንም የሚል ሰው እንሰማለን ማለት ነው ስለዚህ ለዚህ መፍትሄ ይዘን መተናል የዱዓ አዳቦች የሚለን ይዘንላችሁ መተናል ማለት ነው እነሱ ምን ናቸው የሚለውን ኡሙ መርየምና ኡሙ ሱመያ ጋር ሆነን እንጠቅስ ይሆናል ስለዚህ ዱዓ ምንድነው የሚለውን የማያቅ ሙስሊም የለም ቢሆንም ግን የዱዓ አዳቦች 10 የዱዓ አዳቦች አሉ ኡሙ መርየምና ኡሙ ሱመያ ጋር የምንጠቅስላችሁ ይሆናል አብራችሁ ነው خير ኡሙ ሱመያ ባንቺ ሲጀምር እንግዲህ መጀመሪያ ላይ ለምንጠቅስ እንደሞከርኩት ዱዓ ምንድነው የሚለውን የማያቅ ሙስሊም የለም ቢሆንም ግን እንግዲህ ኸይርን ነገር ከመስማት ወደ ኋላ አይልምና ሙእሚን ሰው እንዲሁም የበለጠ ስላንዳንድ ፈድል ስትሰሚ ለዛ ነገር ሸውቅ ይኖርሻል ለዛ ሲባል ዛሬ ዱዓ የሚለውን ነጥብ ጠቅሰናል መርጠናል ማለት ነው ስለ ዱዓ በቁርአንና በሐዲስ ምን መጥቶልናል ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ያው ረመዳንም እያለቀብን ነው ስለዚህ በቻልነው መጠን በኢባዳ እንጠነክር ይገባልና ከኢባዳዎች ውስጥ አንዱ ደግሞ ምንድነው ዱዓ ነው ዱዓ ማለት ከአላህ ጋር ሱብሃነሁ ወተዓላ ማለት ልብሽ በተቸገረበት ጊዜ ሆነ በቃ ለማንም መንገር በማትችይበት ሁኔታ ስትኖሪ መቼም ወደ አላህ ሱብሃነሁ ወተዓላ ምዞሪውና የበለጠ ዱዓ ማንነትሽን አላህ የበላይ መሆኑን አንቺ የበታች መሆንሽን የበለጠ የሚያረጋግጥልሽ እውነት ማን አለኝ በምትይበት ሰዓት በቃ ብቻሽ ሆነሽ መታለቅሽበት ዱዓ ነው በጣም የኸይራት በር ነው ዱዓ ማለት ነውና እንዲሁም አንድ ሙእሚን ለሶላት ብሎ ጊዜ እንደሚመድበው ሁሉ ለቁርአን ብሎ ጊዜ እንደሚመድበው ሁሉ ለዱዓም ጊዜ መመደብ ይተበቅበታል ለምን ዱዓ ምን ብለናል ኢባዳ ስለሆነ አንድ ሰው ዱዓ ሲያደርግ ዱዓ ባደረገ ቁጥር አስባንቺ ከችግርሽ ለመውጣት ነው ዱዓ የምታረጊው ግን በእውነት በእኽላስ አላህን ሱብሃነሁ ወተዓላ ዱዓ ማድረግም እኮ አላህን ኢባዳ ማድረግ ነው አይደለ እሱ ቻይ ነው እሱ ይሰጣኛል ከሱ ነው መፈልገው ከሱ ነው ይሄኛው ነገር ምንድነው የሚፈርጀኝ ብለሽ ወደ አላህ ዞርሽ መለመኑ ራስን ማተናነስ ነው ራስን ማተናነስ ደግሞ ምንድነው ኢባዳ ነው ኢባዳ ደግሞ አጅር የሚያስገኝ ነገር ነውና በጣም ጠለቅ ያለ ኢባዳ የሆነ ትርጉም ያለው ነገር ነው ዱዓ ስንል ማለት ነው እና አላህም ሱብሃነሁ ወተዓላ አንድ ነገር ቁርአን ላይ የሚደጋገመው ሐዲስ ላይ የሚደጋገመው ነገርየው ከባድ ነገር ሲሆን ነው አሁን አንቺ ራሱ ሰውን ስታጂ ዛሬ ይሄን ያክል ማትፈልጊ ከሆነ ይሄ ነቃ አምጣልኝ አንድ ሁለት ነግሮሽ አደግሚበት ግን በጣም የምትፈልጊ ከሆነ ዛሬ አሁንም ያኛው ቃምጡልኝ የታለት ያደሽና ቁርአንና ሐዲስ ላይ በጣም ስለ ዱዓ ተደጋግሞ መጥቷል ይሄ ምን ያመለክታል ብዙ ማለት ትልቅ ደረጃ እንዳለው ያመለክተናል አላህ Subhanahu Wa Ta'ala በቁርአን ላይ وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان ማለት አላህ Subhanahu Wa Ta'ala ባሪዎቹን የሚሰማ ጌታ ነው ዱዓቸውን የሚሰማ ጌታ ነው Subhanahu Wa Ta'ala እና በተቸገርንበት ጊዜ ሁሌ ወደ ማን መዞር አለብን ወደ አላህ Subhanahu Wa Ta'ala መዞር አለብን እና ረሱላህ አለይሂ ሰላቱ ወሰለም ምን ብሏል ሁሉ ሐጃችሁ ሁሉ ጠይቁ ለምኑ حتى من قالوا حتى يسأله الملح لأهله ለቤተሰባችሁ ራሱ ጨው እንኳን ቢሆን አላህ እንዲሰጣችሁ ለምኑ ማጨው ማለት ምን ያክል ርካሽ ነገር ነው አሁን ዱዓ ሲባል ብዙ ጊዜ ምን ይመስለናል ጀነትን መጠየቅ የአኺራን ነገር መጠየቅ ሶላህ እንዲሰጠን ተቋ እንዲሰጠን መጠየቅ ነው የሚመስለን ግን
በሁሉም ነገራችሁ አላህን ሱብሓነሁ ወተዓላ ለምኑ። አላህ ያልቅበትም ሱብሓነሁ ወተዓላ ለምኑ ብሎናል ረሱላችን አለይሂ ሰላቱ ወሰለም። እንዲሁም ጫማው ራሱ ቢበጠስበት አላህን ይለምናሉ ረሱላችን አለይሂ ሰላቱ ወሰለም። ስንጠይቅ ደግሞ ትንሽ ነገር አይደለም መጠየቅ ያለብን፣ አስፍታችሁ በትልቁ ጠይቁ ነው ያሉት ረሱላችንም ሰለላሁ ዐለይሂ ወሰለም። መመለሻችን አላህ ስለሆነ ይሄኛውን ነገር የሚያስታውስሽ ማን ነው? ዱዓ ነው አይደለ? ራስሽን አውሱ አሁን ሌሊት ተነስተሽ በጨለማ ውስጥ አላህን ስትለምኝ የሆነ ውስጥሽ የሚሰማሽ እርካታ ራሱ እኮ አለው ማለት ነውና ዱዓ ትልቅ ነገር ነው። ግን እዚህ ጋር ምን ማወቅ አለብን? አንድ ሰው ዱዓ ሲያደርግ ሁሌ ሙስተጃብ ይሆንለታል ማለት አይደለም። እንዲሁም ዱዓ ስናደርግ እንዴት ነው አላህ Subhanahu Wa Ta'ala እንደኛ አይደለም፣ ይቀያየር አይደለም። አላህ እንደምናቀው ለውሐል መህፉዝ ላይ ሁሉም ነገር ተጽፏል አይደለ? ወጀፈት الصحف ነው አይደለ? የተጻፈው ደርቋል ነው የተባለው። አሁን ዛሬ አንድ ሰው የፈለገውን ያክል ዱዓ ቢያደርግ አላህ Subhanahu Wa Ta'ala ይሄኛው ልጁ ይሞትበት ዛሬ ብሎ አላህ Subhanahu Wa Ta'ala በአዘል የፈለገው ነገር ከሆነ ማለት ነው የፈለገው ሰደቃ ቢያደርግ ዱዓ ቢያደርግ ልጁ ዛሬ ድንለታል ማለት አይደለም። ዱዓ የአላህን መሽያ አይቀይርም። ለምን ረሱልም ብለዋል ሰለላሁ ዐለይሂ ወሰለም አላህን ጠይቄው የተወሰነውን ሰጠኝ እንዲሁም አንዷን ከለከለኝ። አንዷ ምንድነው ሲባል አንዷ ደግሞ ምንድነው ኡመቴ እርስ በራሱ እንዳይጣላ አላህን ለመንኩኝ። የዛኔ አላህ ምን አለኝ? ያ ሙሐመድ እኔ اذا قضيت قضاء فانه لا يرد እኔ አንድን ነገር የወሰንኩት አይመለስም ነው ያለኝ አላህ Subhanahu Wa Ta'ala። ለረሱል እንኳን አልተቀየረም ማለት ነው። እና ረሱላን ሰለላሁ ዐለይሂ ወሰለም አንድ ሰው ዱዓ ሲያደርግ ማለት ነው ወይ ይሰጠዋል እሱን ወይንም በሌላ ነገር ወይ በሌላ ነገር ቀይሮ ይሰጠዋል ወይንም ታእጂል ያደርግለታል ማለት በሌላ ነገር ይቀይርለታል። ካልሆነ ደግሞ አኺራ ላይ ያስቀምጥለታል ያለን ረሱላችን አለይሂ ሰላቱ ወሰለም። እና ባጭሩ በዲናችን ስለ ዱዓ የመጣው ይሄንን ይመስላል ማለት ሰውየው ዱዓ አድርጎ ወይ አላህ ያችን የሆነች ነገር ስጠኛለ ያችን ይሰጠዋል ወይ በላአን አላህ ይመልስለታል ወይ ለአኺራ ዘገይለታል እንጂ ዱዓ አድርጎ ከሰራ ይባልም አይከስርም ማለት የሚከስር ነገር የለም። ለዚህ ነው ሁሌ አላህን ለምኑ የሚባል። ስለዚህ አይከስርም ያልሽው ቦታ ላይ ማለት ነው አንዳንድ ሰዎች ሲሉ ይሰማል። ታዲያ የጠየቁትን ካላገኘሁ ለምን እንለምናለን የሚሉ ሰዎች አሉ። ይሄ በጣም ስህተት የሆነ አመለካከት ነው ማለት ስልሽ እንደ ጠቀሰችው ነው። ሰው ልጅ ዱንያ ላይ ያለውን ኸይሩን ከሱ ይበልጥ አላህ ነው የሚያቀለው ማለት እኛ በሰዓቱ የፈለግነው ነገር ማጣታችን ነው የምናስበው እንጂ አግኝተነው ቢሆንስ እንዴት ይሆን ነበር የሚለውን አላህ ያቃል ማለት ነው። የኛ ዕውቀት አይደለም እዚህ ጋር የሚያስፈልገው። ብለሻል እኮ አይደለ? ወይ አጅር ታገኝበታለሽ ወይ በላ ይዝብሻል ወይ ደግሞ የጠየቅሽውን ዱንያ ላይ ታገኛለሽ ካልሆነ ለአኺራ ይተላለፍልሻል ነው። በቃ በምንም መንገድ ማትከስሪበት ኢባዳ ማለት እኮ ነው። ይሄ በጣም የተመረጠ ኢባዳ ነው። ስለዚህ ታዲያ ለምን ዱዓ እናደርጋለን እንደሚሉ ሰዎች ዱዓ ማለት ባጭሩ ለማስረዳት ያህል ከጌታሽ ጋር የምትገናኝበት መሳሪያ ነው። አላህን የእውነት ተወኩልሽን አላህ ላይ የምታረጊበት ሚሰጥም ሚነፍግም እሱ ነው ብለሽ የምታስቢበት። ጫውም ጫማሽም ተበጠሰ ጠይቂ ማለት እኮ በቃ በጣም ረቂቅ የሆነ ንግግር ነው አይደለ? ትንሽ ብለሽ የምትንቂያቸውን ነገሮች ራሱ አላህን ጠይቂ ነው። ባንቺ ችሎታ ሚሆን ነገር የለም። ገንዘብ አለኝ ብለሽ ሄደሽ የምታመጪው ነገር አይደለም ነው። አላህ ሲሰጥሽ ነው። ተወኩልሽን እንዴት አላህ ሙሉ ለሙሉ በአላህ እምነት ሲኖርሽ ማለት እኮ ነው። እንደዛ ደረጃ ነው እንድትሆኝ የሚፈለገው። ኢባዳ ትልቅ ኢባዳ ናት ዱዓ የተባለው ለዚህ ነው። ነብያችን አለይሂ ሰላቱ ወሰለም ምን ብለውናል? ዱዓ ሙኹል ኢባዳ ብለዋል አይደል እንዴ? ለኢባዳም ተመራጭ ኢባዳ ነው ዱዓ ብሎ ማለትና የሰው ልጅ ተፈጥሮን ካየሽ የችግሩ ጊዜ ነው አይደለ? አላህ የሚለምነው ለምን ያቃል መውጫው አላህ ብቻ እንደሆነ። አብዛኛው ጊዜ አስተውላችሁ ከሆነ ፈጣሪውን በጣም የሚቀርብ ለዱዓም ቅርብ የሆነ ተወኩሉ ሙሉ ለሙሉ አላህ ላይ የሚያደርግ ሰው ምን አይነት ሰው ነው? ችግር ላይ ያለ ሰው። ሁሉ ነገሩን አላህ የሚጠይቅ ሰው ችግር ላይ ያለ ሰው ነው፣ ወይንም ደግሞ ድህነት ላይ ያለ ሰው ነው። አማ ሀብታሙን ካያችሁማ ለአንዳንዶቻቸው እንዲያውም ለጥሜታቸው ሰበብ የሚሆነው
ይሄ ሀብታቸው ነው። ኑሮ ሲመቻችልሽ ፈጣሪን ወደ መርሳት ትሄጃለሽ፣ አላህን ወደ መርሳት ትሄጃለሽ። ነገሮችን በችሎታሽ ያርክሽ ይመስልሻል። አንቺ ስለለፋሽ ስለደከምሽ ያገኘሽ የሚመስልሽ ነገር አለ ማለት ነውና አላህ በቁርአን ምን ብሎናል? ኢነል ኢንሳና ለየጥጋ ብሎናል አይደል እንዴ? የሰው ልጅ ወደ ጥሜትም ይሄዳል እኮ ወደ ማይሆን ተገቢ ወዳልሆነ መንገድም ይሄዳል ማለት ነው። ስለዚህ ሰው ልጅ አላህን ይበልጥ የሚያስታውሰው አላህ የሚለምነው ችግር ላይ ሲሆን ነው። ይሄ ማለት በተመቻቸልሽ ጊዜ አላህን አትጠይቂ አይደለም። አላህ የከፈተላቸው አሉ ዱንያም ሞልቶላቸው ሁሌ ዱዓቸው ላይ የሚበረቱ ነገሮችን ሁላ ወደ አላህ የሚመልሱ አላህን የሚጠይቁም ሞልተዋል ማለት ነው። ስለዚህ አላህ መለመን በራሱ የተመረጠ ኢባዳ ነው የሚሆነው። ተወኩልሽን ተአሙልሽን ፍላጎትሽን ሁላ ልብሽን ሙሉ ለሙሉ አላህ ላይ ይመጣል ማለት ነው። አላህ በቁድራው እንደሚያደርግልሽ ማመን ማለት ነውና ይሄ ትልቅ የሆነ ምንድነው ኢማንሽን የሚገነባልሽ መሳሪያ ነው ዱዓ ብሎ ማለት ነው። ሐቂቃ ነገሩን አለመረዳት ነው እንጂኮ በላ መመለስም استجابه እኮ ትልቅ ነገር ነው። አሁን እኛ አለመረዳት ነው የጠየቅሽው የሰው ልጅ በባህሪው እንዴት ነው የፈለገውን ማግኘት ነው አይደለ ፍላጎቱ እንጂማ የሚመጣብሽን በላ መመለስ ብሎ ማለት ደግሞ ይሄ በጣም ማናቀው ነገር ነው። ማለት መቋቋም ማትችው ነገር ሊሆን ይችላል ወይ አንቺን የሚያጠፋሽ ነገር ይሆናል ወይ ቤተሰብሽን የሚያጠፋብሽ ነገር ይሆናል። ያንን ራሱ በዱዓ መመለስ መቻል ይሄ ትልቅ ማበረታቻ ንግግር ነው። በخير አሁንም በድጋሚ ወደ አንቺ ነው መመለሰው መሪያም መጀመሪያ ላይ ለመጥቀስ እንደተሞከረው ብዙ ሰው ዱዓ አረጋለሁ እንደው የኔ ዱዓ ጠብ የሰው ሁሉ ይሆናል ይላል። እኔ ግን እንደው የለም ምንም አይሆንም ሲል ይሰማልና የጎደለ ነገር አለ ማለት ነው። ስለዚህ የዱዓ አዳቦች አሉ ማለት ነው። ከነዛ ውስጥ እስኪ የተወሰኑትን ጥቀሽልን። ያው አዳቦቹ ብዙ ሊሆኑ ይችላሉ ግን አሁን ለምሳሌነት ለማንሳት አንደኛ ዱዓ ስናደርግ ጊዜ መምረጥ አለብን። ጊዜ መምረጥ አለብን ስልሽ በሸሪዓ የመጡልን ጊዜዎች አሉ። ከዚህ ጊዜ ይሻላል ወይ ደግሞ ከዚህ ሁኔታ ይሄ ሁኔታ ይሻላል ተብሎ የመጡልን ሁኔታዎች አሉና ያንን አጋጣሚዎች መጠቀም መቻል አለብን። ለምሳሌ አሁን ዱዓ ሲያረግ የሚመርጣቸው ቀናቶች አሉ በሐዲስ የመጡልን ማለት ነው። አንደኛው የአረፋ ቀን ነው። አረፋ ቀን ስንል አረፋት ላይ የሚቆምበት ቀን የበዓሉ ቀን የኢደል አድሃ ቀን አይደለም ያወራን ያለነው። የዙል ሒጃ 9ኛው ቀን ሐጅ ላይ ያሉ ሰዎች አረፋት ተራራ ላይ የሚቆሙባት ቀን እቺ ዱዓ ሙስተጃብ ነው ተብሎ የተነገረን ቀን ናት ማለት ነው። ስለዚህ እቺን ቀን ሐጃ ያለው ሰው እንግዲህ ተጠባብቆ ሊጠቀምባት ይገባል ማለት ነው። እንደዚሁም ደግሞ ረመዳን አሁን ያለንበት ወር ረመዳን ዱዓ ሙስተጃብ ይሆንበታል የተባለ ወቅት ነው። ስለዚህ በረመዳንም ሰው ልጅ ሐጃ ካለን ብቻ አይደለም ከሌለንም ወደ ፈጣሪ የሚያቀርበን ኢባዳ ስለሆነ ሌላም ነገር ትንሹንም ትልቁንም እያነሳን አላህን መለመን ይኖርብናል ማለት ነው። እንደዚሁም ደግሞ ጁምዓ ቀን ስንል ማስረዳት መፈልገው ምንድነው የሚጀምረው መች ነው? ከኸሚስ ሌሊት ሐሙስ ቀን ፀሐይ ከጠለቀች አንስቶ ጁምዓ ቀኑ ሙለን ፀሐይ እስክትጠልቅ ያለው የጊዜ ገደብ ላይ ጁምዓ ነው የሚባለው ማለት ነው። እኛ ሀገርም ብዙ የተለመደ ነገር አይደለ ኸሚስ ሌሊት ሐይ ነው አይደለ ብዙ ሰው የሚያደርገው እቺ ቀን ላይ ኢባዳውንም ሰላዋቱንም እንጠነክርበታለን እና እቺ የጁምዓ ቀን የተወደደች ስለሆነች በዚህም ቀን ዱዓ ማድረግ በጣም የተመረጠ ይሆናል ማለት ነው። ሌላኛው የሱሑር ጊዜ ሰሑር ልንበላ ምንነሳባት ጊዜ አለች አይደለ በተለምዶ እቺኛዋ ሰዓት ዱዓ ሙስተጃብ የሚሆንባት ሰዓት ናት። ረመዳን ላይ ብቻ አይደለም በነገራችን ላይ አመቱን ሙሉ ማለት ነው። እቺ የሰሐር ሰዓት ዱዓ ሙስተጃብ የሚሆንባት ሰዓት ናት ሐጃ ያለው። ስለዚህ በዚህ ሰዓት ጌታውን ቢለምን ይበልጥ ዱዓው ሙስተጃብ የመሆኑ አጋጣሚ ይበልጥ ይሆንለታል ማለት ነው። ሌላ ደግሞ አለ ሁኔታዎች የተነገሩ ዱዓ ሙስተጃብ ይሆንበታል ተብሎ ሸሪዓ መጣልን ሁኔታዎች አሉ። ከነሱ መካከል አንደኛው ምንድነው? ጾመኛ ስትሆኚ ጾመኛ ሰው ዱዓው ተመላሽ አይደለም ተብሏል። ስለዚህ ጾመኛ በመንሆንበት ሰዓት
አላህን መለመን ለዱዓ ሙስተጃብ ከሚሆንበት ሚስጥሮች ውስጥ አንዱ ነው ማለት ነው። ሌላኛው ደግሞ አዛንና ኢቃም በሚደረግበት ጊዜ መሃል ላይ ያለችው ወቅት እቺም ዱዓ ሙስተጃብ የሚሆንባት ወቅት ናት። ዱዓ ተመላሽ አይሆንም ተብሏል። በዚህችም ጊዜ ሰዓቷን ጠብቀን አላህን መለመን ማለት ነው። ሰላት ከሰገድን በኋላ ፈርድ ሰላቶችን ከሰገድን በኋላ ያለው ወቅት እንደዚሁም ተጠቅሶልናል። ቁርአን ስናኸትም ቁርአንን ከኸተምን በኋላ የምናደርገው ዱዓ ሙስተጃብ ነው። ስለዚህ ሐጃ ያለበት ቁርአንን አኽትሞ ዱዓ ያድርግ ነው። ሌላ ዝናብ በሚወርድበት ጊዜ ረህመት እየወረደ ስለሆነ ዝናብ በሚዘንብበትም ሰዓት ዱዓ ማድረጉ በጣም የተወደደ ነው የሚሆነው ማለት ነው። እንደዚሁም ደግሞ ሱጁድ ላይ ያለ ዱዓ ማድረግ ይሄ በጣም የተመረጠ ነው የሚሆነው ማለት ነውና ሁሌ ዱዓ የሙስተጃብ አይደለም ማለት ሳይሆን ጊዜውንስ መርጠናል ወይ ብለን ራሳችንን መፈተሽ ቀደም እንደነገረችው ደግሞ አላህ የፈረዳቸው ፍርዶች ውሳኔዎች ሲሆኑ ደግሞ እነሱ ነገሮች በእኛ ዱዓ ይቀየራል ማለት አይደለም። ግን በአኺራ ምንዳውን እናገኝበታለን። ዱንያ ላይም አላህን ኢባዳ በማድረጋችን ክጀላችንን ፍላጎታችንን አላህ ላይ በማድረጋችን አጅሩን እናገኝበታለን ማለት ነው። ስለዚህ አንድ ሰው ዱዓ አድርጎ ቢያየሐል አይከስርም ማለት ያገኛል። ኸይር ውድና የተከበራችሁ የፕሮግራማችን ተከታታዮች እንግዲህ ስለ ዱዓ አንስተን እየተወያየን እንገኛለን። በጤና ባለሙያ አጠር ያለች ምክር እንጋብዛችኋለን ማለት ነው። አብራችሁ ነው። السلام عليكم ورحمة الله تعالى وبركاته إن شاء الله ዛሬ የምናየው የሚሆነው አንድ ሰው ውሃ ጥማት እንደዚሁም ደግሞ ረሃብ የሚያስቸግረው ከሆነ ምን ምግቦችን ቢመገብ በተወሰነ ደረጃ እነዚህ ነገራቶች መቀነስ ይቻላል የሚለውን ይሆናል። አብራችሁን ሁኑ። አንድ ሰው በሚጾምበት ሰዓት ያው ከምግብና ከውሃ ተከልክሎ ነው የሚቆየው። ስለዚህ በብዛት ውሃ ጥማትም ሆነ ረሃብ የሚያስቸግራቸው ሰዎች ይኖራሉ። እነዚህ ሰዎች ማድረግ ያለባቸው ነገር አንደኛ ከዚህም በፊት ደጋግመን ስንለው የቆየነው ነገር ቢኖር በደንብ በቂ የሆነ ፈሳሽ ነገር ሰውነታቸው ውስጥ እንዲኖር ማድረግ ነው። ይሄ ሲባል ሰሁር ላይ ባንዴ ብዙ መጠጣት አይደለም። ማለትም ለምሳሌ ሰሁር ላይ 5 ብርጭቆ 6 ብርጭቆ የሚጠጣ ሰው አለ። ያም ማድረጉ ቀኑን ከውሃ ጥማት ሊከላከሉ አይችልም። ምክንያቱም ያ የጠጣው ውሃ በቀላሉ በኩላሊቱ በኩል ተጣርቶ ስለሚወጣ ብዙም አይረዳውም። ይልቅንስ ማድረግ ያለበት የውሃ ይዘት ያላቸውን የተለያዩ ምግቦችን መመገብ እንደዚሁም ደግሞ የተለያዩ ፈሳሾችን መጠቀም ነው መቻል ያለበት ማለት ነው። ይሄ ሲባል ለምሳሌ ሾርባ ሊሆን ይችላል። እንደዚሁም ደግሞ ከፍራፍሬና ከአትክልቶች ከዚህ በፊትም የጠቀስናቸው አሉ። አፕልን ይመስል እንደዚሁም ሐብሐብን ይመስል እንደዚሁም ኩከምበርን ይመስል እነዚህ ነገራቶች ወይም ደግሞ ወይንን ይመስል እነዚህ ነገራቶች ቢጠቀም እነዚህ ፍራፍሬዎችና አትክልቶች በውስጣቸው ብዙ ፈሳሽ ነገር ይዘዋል። ስለዚህ እንደዚሁም ደግሞ ፋይበር የሚለው ነገር ስላላቸው በቀላሉ ውሃ ሊጠማው አይችልም ማለት ነው። ከዛ ውጪ ከሚጠጣውን ውሃ ደግሞ ከአፍጥር ጀምሮ እስከ ስሑር ድረስ በተለያየ ጊዜ አድርጎ ቢጠጣው የበለጠ ሰውነቱ ሃይድሬትድ ሆኖ ይቆይለታል ማለት ነው። ከዛ በተጨማሪ ደግሞ ምንድነው መከልከል ያለበት? አንደኛ በጣም ጨው የበዛበት ምግብን ከመጠቀም ወደ መከልከል መቻል አለበት። ምክንያቱም ጨው ሁሉም ሰው እንደሚያውቀው አንድ ሰው በጣም ጨው የበዛበት ምግብ የተጠቀመ ከሆነ ውሃ ጥማት ስለሚያስቸግረው። ከዛ በተጨማሪ ደግሞ እነዚህ ቀላል ጣፋጭነት ያላቸው ቀላል የስኳር ይዘት ያላቸው ምግቦችንም መተው መቻል አለበት። ለምሳሌ ኬክ ይመስል እንደዚሁም ደግሞ ሲራፖችን ይመስል እነዚህ ነገራቶች መተው መቻል አለበት ማለት ነው። እንደዚሁም በተጨማሪ ረሃብ ለሚያስቸግረው ሰው ደግሞ አሁንም ቢሆን እነዚህ በቀላሉ ተፈጭተው ከሰውነታችን ሊጠፉ የሚችሉ ነገራቶችን ማስወገድ መቻል ወይም እነሱን ሳሁር ላይ በተቻለ መጠን አለመጠቀም መቻል ይኖርበታል። እነዚህ ደግሞ ምን ነው? ለምሳሌ ጣፋጭ ዳቦ ሊሆን ይችላል። እንደዚሁም የተለያዩ ሲሪያልስ ተብለው የሚዘጋጁ ጥራጥሬዎች ሊሆኑ ይችላሉ። እንደዚሁም ነጭ ሩዝ በተለምዶኛ የምንበላው ነጭ ሩዝ ሊሆን ይችላል። እነዚህ ነገራቶች መጠቀም ሳሁር ላይ ቶሎ ይፈጫሉ፣ ቶሎ ወደ ግሉኮስ ወደምንለው ነገር ይቀየራሉ። ስለዚህ ቶሎ ረሃብን ያስከትላሉ ማለት ነው። እንደዚሁም በተጨማሪ ሰውነታችን ግሉኮስ መጠን ቶሎ በሚጨምርበት ሰዓት
ያው ኢንሱሊን የሚባለው ነገር ይጨምራል። ኢንሱሊን ደግሞ ሰውነታችን ደም ስራችን ውስጥ ያለውን የግሉኮስ ወደ ሴሎቻችን ወይ ወደ ህዋሶቻችን ነው የሚያስተላልፈው። እነዛ ከተተላለፉ ደማችን ውስጥ የሚቆይ የሆነ ግሉኮስ አይኖረንም። ስለዚህ በቀላሉ ድካምን በቀላሉ ረሃብም ይሰማናል ማለት ነው። ስለዚህ እነዚህ ነገራቶች ማስወገድ መቻል አለበት። ይልቅንስ በዛ ፋንታ ምንድነው መጠቀም ያለብን ከተባለ አንደኛ ኮምፕሌክስ የሆኑ ካርቦሃይድሬቶችን መጠቀም ነው። ኮምፕሌክስ የሆኑ ካርቦሃይድሬቶች ማለት ጥቅማቸው ምንድነው? እንደ ሲምፕል ሹገሮች ወይም እንደዚህ እንደ ቀላል ጣፋጭ ነገራቶች በቀላሉ ወደ ስኳር ወይም ወደ ግሉኮስ ተለውጠው ወደ ሰውነታችን ስለማይገቡ እነሱ ለመፈጨት ረዘም ያለ ጊዜ ስለሚወስዳቸው ስለዚህ እኛም ረሃብ በቀላሉ አይሰማንም ማለት ነው። ለምሳሌ ቡኒ ሩዝን ይመስል እንደዚሁም ኦትስ ወይም በተለምዶ አጃ ወይም ኩከር ብለን የምንጠራውን ይመስል እንደዚሁም ደግሞ ሆል ግሬን የተለያዩ ከጥራጥሮች የሚዘጋጅ ዳቦን ይመስል እነዚህ በቀላሉ አይፈጩም። ስለዛ ረሃብን በተወሰነ ደረጃ ይከላከሉልናል ማለት ነው። ከዛ በተጨማሪ ፕሮቲን ያላቸውን ምግቦችን ብንጠቀም እነሱን በቀላሉ ስለማይፈጩ ረሃብን ይከላከሉልን ይችላሉ። ለምሳሌ ቀይ የሆነ ስጋ፣ አሳ፣ እንቁላል እንደዚሁም ደግሞ ወተትም እርጎም እነዚህ ረሃብም ጥማትንም በተወሰነ ደረጃ ይከላከሉልናል። እንደዚሁም ደግሞ ባቄላ፣ ምስር አይነት ጥራጥሬዎችም እነዚህም ይሄንን ረሃብንና ጥማትን ይከላከላሉ ማለት ነው። ከዛ በተጨማሪ ያው ፍራፍሬዎችና ቬጂቴብሎችን ብለናል ወይም አትክልቶችን ብለናል ማለት ነው። ሌላም አንድ ሰው ማስወገድ መቻል ያለበት ነገር ቢኖር ያው በተቻለ መጠን ሰሑር ላይ ቡና ባይጠጣ ይመከራል። እንደዚሁም ጣፋጭ በጣም የበዛባቸው ነገራቶች አለመጠቀሙ ይመከራል። እንዳጠቃላይ ረሃብንም ጥማትንም ለመከላከል ማለት ነው እነዚህ ነገራቶች ይመከራሉ። በዋነኝነት ቡናና የካፊን ይዘት ያላቸው ነገራቶችን ለምንድነው እነሱ በጣም ሰውነታችን ውስጥ ቶሎ አንድ ሰው ሽንት እንዲሸና ያደርጋሉ። ስለዚህ ሰውነት ውስጥ ያለው ፈሳሽ ቶሎ እንዳያልቅ በመፍራት ማለት ነው እነዚህ ነገራቶች በተቻለ መጠን በተለይ ይሄ በቀላሉ ውሃ የሚጠማው ሰው ከሆነ እነዚህ ነገራቶች ማስወገድ መቻል አለበት ማለት ነው። ከዛ በተጨማሪ ደግሞ ተምር መጠቀም ሰሑር ላይ በጣም ጠቃሚ ነው። ምክንያቱም አንደኛ በሰውነት ውስጥ ያለው የሰውነታችን ውስጥ ያለው ደም ስራችን ውስጥ ያለውን የስኳር የግሉኮስ መጠን ኮንስታንት ሆኖ እንዲቆይ ይረዳናል። ፋይበርም ስላለው በቀላሉ አይፈጭም ማለትም የረሃብ ስሜትን ይቀንስልናል። እንደዚሁም ደግሞ ውስጡም የውሃ ኮንተንት ስላለው ጥማትን ይቀንሳል ማለት ነው። ስለዚህ ተምር መጠቀም ረሃብንም ጥማትንም ይከላከላል ማለት ነው። ስለዚህ እንዳጠቃላይ ረሃብና ጥማት የሚያስቸግረው ሰው እነዚህን ነገራቶች ቢያደርግ በተወሰነ ደረጃ ሊቀነሱለት ይችላሉ ማለት ነው። ስለዚህ ስለ ተምር ካነሳን አይቀር የተምርን የተወሰኑ ጥቅሞች በዛው አብረን እንጠቅሳለን ማለት ነው። የተምር እንግዲህ በሕክምናው ደረጃ እጅግ በጣም ብዙ በርካታ ጥቅሞች አሉት፣ የተጠቀሱ ጥቅሞች አሉት። ተምር በጣም ፋይበር አለው የሚባለው እንደዚሁም ደግሞ አንቲኦክሲዳንት አለው። ይሄ ማለት ሰውነታችን ውስጥ ያሉ የሚጎዱ ነገራቶችን ማለት ነው ማስወገድ የሚችል ኃይል አለው ማለት ነው ተምር። ስለዚህ እንዳጠቃላይ የአንጀታችንን ጤና ለመጠበቅ ይረዳናል። በጣም ድርቀት የሚያስቸግረው ሰው ካለ እሱን ለመከላከል ይረዳዋል። እንደዚሁም ደግሞ የሰውነታችንን በሽታ የመከላከል አቅም ይጨምርልናል። በጣም የተለያዩ ተምር ውስጥ የተለያዩ ቫይታሚኖችን ሚነራል የምንላቸውም አሉ። ስለዚህ በጣም ኒውትሪሽየስ ነው ማለት ነው። በጣም የምግብ ኮንተንቱ ቫልዩ በጣም ከፍተኛ ነው። ስለዚህ እሱን ከተጠቀምን የተለያዩ ቫይታሚን ሚነራሎችን በቀላሉ እናገኛለን። በእርግዝና ሰዓት በጣም የሚመከር ምግብ ነው። እንደዚሁም ደግሞ የካንሰር ሪስክን ወይም ደግሞ የካንሰር ተጋላጭነትንም ይቀንሳል። እንደዚሁም ደግሞ አጥንታችንንም ያጠነክረናል። ይሄንምና ሌሎችም በርካታ የሆኑ ጥቅሞች አሉት። ስለዚህ ተምርን በረመዳን ላይ ብቻ ሳይሆን በዕለት ተዕለት ህይወታችን ላይ ለልጆቻችንም ለራሳችንም ብንጠቀም በተለይ ነፍሰ ጡር እናቶችም ሆኑ እርጉዞች ይሄንን ነገር ቢጠቀሙት የበለጠ ጠቃሚ ይሆናል። ለልጆቻቸውም ቢሰጡት ብዙ የጤና ጥቅሞችን እናገኛለን። እስከዛሬ ባነሳናቸው ነገራቶች በሙሉ ተጠቃሚ እንደሆናችሁ ተስፋ እናደርጋለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። መልካም ተመልሰናል ተመልካቾቻችን። ከእረፍት በፊት ኡሙ መርየም የተወሰኑ የዱዓ አዳቦችን ጠቅሳለናለች። የተወሰነችን ጨምረልን። እሺ ከዱዓ አዳቦች ውስጥ አንዱ ነው ኢስቲቅባሉል ቂብላ ነው።
እና ረሱላችን አለይሂ ሰላቱ ወሰላም ሰሃበቶች በገለጹበት ሁኔታ ዱዓ ሲያደርጉ እጃቸው እንደዚህ ከፍ አድርገው ይሄኛው እጃቸው ወደ ሰማይ አድርገው ዱዓ ያደርጉ ነበረ። እንዲሁም ሌሎችም እንደገለጹት እጃቸው ወደ ፊታቸው ያስጠጉ ነበረ እና እጃችን ወደ ላይ የምናደርገው ለምንድን ነው? ለዱዓ ቂብላው ወዴት ነው? ወደ ሰማይ ስለሆነ ነው እንጂ አላህ ሱብሓነሁ ወተዓላ በላይኛው አቅጣጫ አለ ለማለት አይደለም። ለምን በሌላ ሐዲስም ረሱላችን አለይሂ ሰላቱ ወሰላም ለኢስቲስቃ ለዝናብ እንዲዘንብላቸው ዱዓ ሲያደርጉ እጃቸውን እንደዚህ ወደ ታች አድርጎ ነበር ዱዓ ያደረጉት። ሌላ ደግሞ ረሱላችን አለይሂ ሰላቱ ወሰላም እጃቸውን ወደ ሰማይ የሚያደርጉት እንጂ አይናቸውን ወደ ሰማይ አያደርጉም ነበር። አሁን አንዳንድ ሰዎች ካስታወሽ እንደዚህ ብሎ የሚለምኑ አሉ። ወደ ላይ ረሱል አያዩም ነበረ፣ እጃቸውን ነበረ ከፍ የሚያደርጉት የነበረው። ከዛ በኋላ ዱዓቸውን ከጨረሱ በኋላ ምን ያደርጋሉ? ፊታቸውን ያብሱ ነበረ። ይሄም አንድ ደሊል ነው። እጃችን ወደ ላይ የምናደርገው የዱዓ ቂብላ ስለሆነ ነው እንጂ አላህ ሰማይ ላይ አለ ለማለት እንዳልሆነ። ለምን ነው ፊታቸውን የሚያብሱት? ይሄኛው በረካ ከሰማይ በረካ ስለሚወርድ ነው። ለምን ሰማይ የተባረከች ቦታ ናት። ሰማይ ተፈጥራም አንዴም ኃጢአት የተሰራባት ቦታ ስላልሆነ ብዙ በረካ ያለባት ቦታ ስለሆነች ከሷ ምን ይወርዳል? ረህመት ይወርዳል ማለት ነው። እንዲሁም ከዱዓ አዳቦች ውስጥ ሌላ ደግሞ ምንድነው? ዱዓ በሚያደርግበት ሰዓት ድምጹን በጣም ከፍ ለማድረግ እንዲሁም በጣም ዝቅ ሳይሆን ከሁለቱ መካከል ሆኖ በቃ ቀስ ያለ ማለት ነው። አው ለምን ጮክም ስትይ የሆነ ኹሹ ይመጣል እንዴ? እና በጣም ጸጥ ስትይም የሆነ ሐሳብሽ ወደ ሌላ የመሰረቅ እድል አለና እንዴት ነው በቃ የአላህን ፍራቻ በልቡ ያመጣ የሆነ እንዴት ነው በቃ ትንሽ ዝቅ ባለ ድምጽ አላህን ሱብሓነሁ ወተዓላ መለመን። አላህም ስለ ነብዩላህ ዘከሪያ አለይሂ ሰላም ሲነግረን ምላለን إذ نادى ربه نداء خفيا ነው ያለው አላህ ሱብሓነሁ ወተዓላ። እና በጣም መጮህም የለብንም፣ በጣም ዝቅ ያለ መሆን የለበትም። ሌላ ደግሞ የሚጠቀሙ ቃላቶች ሰጃዕ እንዲኖረው መጠበብ የለበትም። ሰጃዕ ማለት ነው የሆነ ግጥም ሳይሆን ግን መጨረሻ ቃላቶቹ ምንድነው አንድ አይነት የሆነ ቤት የሚመታ ግጥም ሳይሆን ግን ቤት የሚመታ ነገር የሆነ ለሱ ብሎ መጨነቅም የለም። ቃላቱን ለማሳማመር ማለት ነው መጨነቅ የለበትም። ግን ምንድነው የሚወደደው ከረሱላችን አለይሂ ሰላቱ ወሰላም የመጡልን ዱዓዎችን ቢጠቀም ጥሩ ነው። እንዲሁም ነገርያውን አሳምራለሁ እያለም የማይሆን ዱዓ ሊያደርግም ይችላል። ግን አሁን ከረሱል የመጣው ዱዓዎች በቃሉ ላይ ያቆይ ስለሚችል በቃ እሱ የሚፈልገው አላህ ሱብሓነሁ ወተዓላ መጠየቅ ይችላል። ይሄ የሆነ የቋንቋ ፈተና አይደለም ለማለት ነው። መጠበብና መጨነቅ የለበትም። ከቻለ ጥሩ ቃላቶችን መርጦ ቢል ጥሩ ነው። ካልሆነ ደግሞ እሱ የሚፈልገውን ቀጥታ አላህን ሱብሓነሁ ወተዓላ መጠየቅ ይችላል። ግን አረብኛ ከሆነ ግን ሐርፎቹን ምን ማድረግ አለበት? በትክክል ማውጣት አለበት። የሚጠቀመው ቃል ትክክል መሆን አለበት። ያለበለዛ ምንድነው ትክክል አይሆንም ዱዓኡ። ሌላ ስድስተኛው ደግሞ ሁሌም አላህን ሱብሓነሁ ወተዓላ ስለምን ውስጣችን የአላህ ፍራቻን ማምጣት መቻል አለብን። በቃ ራሳችን ዝቅ አድርገን ተዋዱ አድርገን ሌላ ነገር እያሰብሽ አላህን ስጠኝ ማለት ሳይሆን ሐላችን ብዙ ጊዜ እንደሱ አይደለ? ትፈልጊያለሽ ግን ከልብሽ የመነጨ ዱዓ አይሆንም የምታደርጊው። ሌላ ነገር እያሰብሽ ነው ይሄን የምትለምኚውና ከዱዓ አዳቦች ውስጥ በቃ ልብሽን ሐዲር አድርገሽ እሱን እያሰብሽ አላህን ፍራቻ እያሰብሽ ምን ማድረግ ነው? ዱዓ ማድረግ። ይሄ ከዱዓ አዳቦች ውስጥ ይመደባል ማለት ነው። ስለዚህ ዱዓ በሚያደርግበት ሰዓት እነዚህ የምንጠቅሳቸው ነገራቶች እያሟላ መጠየቅ አለበት ነው። ኸይር። አሁንም ኡሙ መርየም ወደ አንቺ ነው የምመጣው። የቀሩት የዱዓ አዳቦች ከቀሩት የተወሰኑትን ጨምሪልን። ያው ስድስተኛ ላይ ነው መሰለኝ ያቆምሽው። ሰባተኛው ምንድነው? ዱዓ ስናደርግ ቁርጠኝነት ያስፈልጋል። ቁርጠኝነት ስንል ሸክ ሊኖርብሽ አይገባም ከውስጥሽ። ወይንም ደግሞ እድሌን እሞክራለሁ አይነት ጠይቃለሁ ካገኘው አይነት አይደለም አቋማችን መሆን ያለበት። ጠይቃለሁ ይሰጠኛል የሚል በቃ ቁርጠኝነት ከውስጥሽ ሊኖር ይገባል። በአላህ ተወኩል ሊኖርሽ ይገባል። ያን የእውነት አሁን ብዙ ጊዜ አላህ ዱዓ አረኩኝ አልተቀበለኝ ምንልበትን ሁኔታ ራሳችንን እንፈትሽ ምለው ለዚህ ነው። በእውነት አምነሽበት የጠየቅሽው ሰዓትና ሸክ ኖሮሽ ወይንም ልብሽ ሌላ ነገር ላይ ሆኖ ስትጠይቂ አንድ አይደለም። ተቀባይነቱ ራሱ አንድ አይደለም።
እና አላህ ደግሞ የእውነት ይሰጠኛል ብለሽ ማመን መቻል አለብሽ። እንደዚህ ሆነሽ ስትጠይቂ ዱዓሽ ተቀባይነቱ ይበልጥ ነው የሚሆነው ማለት ነውና እሱ ብቻ ሳይሆን ስንጠይቅ ደግሞ አላህን በልመና መሆን አለበት። መለመን ነው ያለብን እንጂ ስጠኝ አድርግልኝ አይደለም። አሁን ለምሳሌ ሰውን ራሱ የሆነ ፌቨር መጠየቅ ፈልገሽ እንትን ስጭኝ ባክሽ ፈልጌው ነበር ምናምን ብለሽ ተለሳልሰሽ ስትጠይቂና አንቺ አምጪ ምናምን ፈልጌዋለሁ እሱን ነገር ምናምን ብለሽ ስትጠይቂ አንድ ነው እንዴ? በሰው ዘንድ ራሱ ተቀባይነት አንድ አይደለምና ስለዚህ አላህን ስንጠይቅ ተለሳልሰን በልመና መልክ መሆን አለበት። የምንጠቀማቸው ቃላቶቻችን ራሱ እኛ ትንሽ እንደሆነን እሱ ታላቅ እንደሆነ ራሳችንን አተናንሰን ነው አላህን ስንለምን መለመን የሚኖርብን ማለት ነው። እንደዚህም ደግሞ በምንጠይቅበት ሰዓት በአላህ እምነት ሊኖረን ይገባል። በቃ ያረግልኛል ይሰጠኛል የሚለውን ነገር በውስጣችን ማመን ይኖርብናል ማለት ነው። ይህንን ያመን ጊዜ ዱዓችን ሙስተጃብ የመሆኑ ሁኔታ በጣም ከፍተኛ ነው ማለት ነው። ሌላው 8ኛው ምንድነው? ተስፋ መቁረጥ የለብንም። ምን ጠይቀውን ነገር በተደጋጋሚ መጠየቅ አለብን። አብዛኞቻችን አንዴ ለምነን ከዛውሽ አልተቀበለኝም ግፍ አድርገን ነው አይደለም ምንታው። እንደዛ አይደለም መሆን ያለበት። በተደጋጋሚ ሳንሰለች ያሰብነውን ጉዳይ መጠየቅ አለብን ማለት ነው። አንዳንድ ሰዎች እኮ ዱዓቸው ሙስተጃብ እስኪሆን 20 ዓመት አላህን አንድ ጉዳይን ማለት ነው 20 ዓመት የለመኑ ሰዎች አሉ። አንዴ ብቻ ብለን እንዴት ነው ከጓዳሽ ነው የሚባለው እንደምታመጪው ነገር አንዴ ብቻ ጠይቀሽ መሆን የለበትም ማለት ነውና አላህን ስንጠይቅ ተስፋ ሳንቆርጥ በተደጋጋሚ ውስጣችንን ቅድም እንዳልነው ይሰጠኛል የሚል እምነት ኖሮን ቁርጠኛ የሆነ እምነት ኖሮን ተወኩላችንን አላህ ላይ አድርገን በተደጋጋሚ ሳይሞላልንም ከቀረ ድጋሚ ተስፋ ሳንቆርጥ መጠየቅ ይኖርብናል ማለት ነው። ሰሃቦችም ነብያችን አለይሂ ሰላቱ ወሰለም አላህን ሲጠይቁ 3 ነበር የሚደጋገሙት ብለው ሐዲሶችን አስተላልፈውልናል። አንድን ጉዳይ ሲጠይቁ ያላህ ስጠኝ ብቻ አይደለም ያን ጉዳይ 3 ያመላልሱት ነበር እንዲሰጣቸው ማለት ነው። ይሄ ዱዓን ራሱ 3 ማለት ነው። እዛው መጅልስ ላይ 3 ነበር አንድን ነገር ሲጠይቁ 3 ነበር የሚጠይቁት። ይሄ ለኛ ትምህርት ነው፣ ለሰሃቦችም ትምህርት ነበረ ማለት ነው። አንድ ነገር አንዴ ብቻ አይደለም የምንጠይቀው ደጋግመን መጠየቅ የሚለውን ነገር እንድንማርበት ነው ማለት ነው። እና ነብያችን አለይሂ ሰላቱ ወሰለም ምን ብለዋል? አላህን ስትጠይቁ ደጋግማችሁ ጠይቁ። በአንዴ አልተመለሰልንም ብላችሁ ተስፋ እንዳትቆርጡ ብለውናል። ለምን? የምትጠይቁት ከሪም የሆነ ሰጪ የሆነ ጌታ ስለሆነ ደጋግማችሁ ተስፋ ሳትቆርጡ ጠይቁ ብለዋል ማለት ነው። ስለዚህ የሰው ልጅ በአላህ መከጀሉን ሊስገበገብበት አይገባም። በአላህ ያለውን ተስፋ ሊያጠባ አይገባም ማለት ነው። ሁሉ ጊዜ አላህን ሲለምን ተስፋውን ሰፊ ማድረግ አለበት፣ ደጋግሞ መጠየቅ ይኖርበታል ማለት ነው። አው ካልሽበት ያው አንቺ 8 አድርሰሻል። እኔ 2ን ልሙላው እና ሌላው ደግሞ ዱዓ ስንጀምር ማለት ነው የአላህን ሱብሓነሁ ወተዓላ ስምን በመጥራት መጀመር ዝም ብሎ ይሄን ስጠኝ ሳይሆን የአላህን ሱብሓነሁ ወተዓላ ስምን በመጥራት ማለት ነው። እና አንድ ሰለማ የሚባል አንድ ሰሃቢ ምን አሉ? ረሱል አለይሂ ሰላቱ ወሰለም ሁሌ ረሱላችን ዱዓ ሲያደርጉ ይሄን በማለት ዱዓቸውን ይጀምሩ ነበር አሉ። ምንድነው? ሱብሃነ ረቢየል አሊይል አዕለል ወሃብ ብለው ይጀምራሉ። ሁሉም አላህን የማሞገስ ያለበት ቃላቶች ናቸውና በዚህ ነበር ሁሌ ነው በቃ ዱዓ ሲሰሙ ይሄኛው ሰሃቢ ረሱል በዚህ ነበር ዱዓቸውን የሚጀምሩት የነበረው ማለት ነው። እንዲሁም ረሱላችን አለይሂ ሰላቱ ወሰለም እናሉ ኢዳ ሰአልቱሙላህ عز وجل حاجة الله سبحانه وتعالى حاجة متጠይቁ ከሆነ በኔ ላይ ሶላዋት በማውረድ ጀምሩ። ስጨርሱ ደግሞ በኔ ሶላዋት በማድረግ ጨርሱ። ሁለቱን ተቀብሎ መሃል ላይ ያለውን ከመተው አላህ Subhanahu Wa Ta'ala ከሪም የሆነ ጌታ ነውና መሃል ላይ ያለውን አይተውም። ሁለቱን የሚቀበለው ነገር ነው። ለረሱል ዱዓ ያደረግነው ያ አላህ ከደረጃም ደረጃ ጨምርላቸው ከክብርም ክብር ጨምርላቸው እያልን ነው አይደለ? ይሄ በእርግጠኛነት አላህ የሚቀበለው ነገር ነው። ለዚህ ከላይም ከታችም የተቀበለው ነገር ስለሆነ ከመሃል ያለውን ነገር የሚተው አይደለምና በዚህ መልኩ ዱዓ አድርጉ ብሎናል ረሱላችን አለይሂ ሰላቱ ወሰለም። ዋናና የመጨረሻው ምን ጠቅሰው ከዱዓ ዳቦች ውስጥ ምንድነው?
የውስጥሽ ንጹህነቱ በጣም ወሳኝነት አለው። ከኃጢአት የምትቆጠቢ ከሆነ የአላህ ፍራቻ ያለሽ ከሆነ ዱዓ ኢስቲጃባ የማድረጉ እድሉ ምን ይሆነ ከፍ እያለ ይመጣል። ለዚህ ነው አሁን ትላልቅ የአላህ አውሊያዎች ዱዓቸው ሙስተጃብ ነው የሚባለው። ሚስጥሩ ይሄኛው ነው፣ ሌላ ነገር አይደለም። እነሱ ለአላህ ያላቸው ፍራቻ ያላህ ያላቸው ያቂን በቃ ውስጣቸው ንጹህ ስለሆነ አስቢው ከአላህ እኛ ስንት ነገር ነው የምንጠይቀው፣ ግን እኛ እንኳን ለአላህ ብለን አንድ ሱና ረካ እንሰግዳለን፣ ለአላህ ብለን ሰደቃ እንሰድቃለን ስልሽ ሁሉም ነገር አንቺ እየጠየቅሽ አንቺም አላህ የታዘሽውን ማትፈጽሚ ከሆነ አላህ ዘንድ ተዋብ የሚያስገኝሽ ነገር ማድረግ መቻል አለብሽ ማለት ነው። መጠየቅ ብቻ ሳይሆንም የሆነ አጅር የሚያስገኝሽ የአላህን ውዴታን የሚያስገኝ ነገር ማድረግ አለብሽ። እንዲሁም ዱዓችን ደግሞ ተቀባይነት እንዲኖረው ረሱሉላህ ሰለላሁ ዐለይሂ ወሰለም አሽአተ አግበር ብለዋል። ጸጉሩ የተንጨባረረ በቃ በጣም ዛሂር ከመሆኑ የተነሳ ልብሱ ራሱ አዋራ በአዋራ የሆነ በቃ ብዙ ኢባዳዎችን የሚያደርጋሉ። ግን እጁን ያነሳና አላህን ዱዓ ያ ረብ ያ ረብ ብሎ አላህን ሲለምን እና ይስተጃበ ለሁ ዱዓው አላህ ይቀበለው ማለት። ለምን? ልብሱ ከሐራም ነው፣ ምግቡ ከሐራም ነው፣ እንዲሁም መስከንሁ ሐራም ሚኖረው ሁሉም ነገር ስለሽ በሐራም እየተዳዳደረ አላህ ዱዓውን አይቀበልለትም ነው ያሉት ረሱል አለይሂ ሰላቱ ወሰላምና በእውነት አንድ ሰው ዱዓ አላህ ይቀበልልኝም ካለ ማለት ነው ምን ሚኖርበት እንትኑ ከሐላል ነው ወይ የሚለውን ነገር ማየት መቻል አለበት። ሁሌም ይሄ ነው ለማለት አይደለም። ግን አሁን እኔ ድሮኔ ስለሽ የድሮን ታሪክ ሲያወሩ ሰማሁን እናቴም ሲያወሩስ አያትሽ ምናም ሲያወሩ ትሰሚያለሽ እኮ አንዳንዴ ድሮ እከሌ ሲታመም ይቀመጡና ያሲን 40 ጊዜ ይቀራሉ፣ ሰውየው እዛ ጋር ይነሳል ይሉሻል። አሁን አንዱ የነገረኝ ነው አንድ ሼኻችን ነበሩ ደረሳ ነበረ እና ካፊሮች ምንድነው አንድ ደረሳቸውን ገደለባቸው። በጣም ሌላ ጊዜም ያስቸግራቸዋል። ይሄ ሰውዬ አልገባውም በቃ ተውት ምንም ድንጋይ አታንሷላችሁ፣ ከነሱ ጋር ምንም አታድርጉ፣ እኛ ማታ ዱዓ እናደርግበታለሁ ነው ያሉት። ዛሬ ቁጭ አሉ፣ ያሲን ቀሩ፣ ዱዓ አደረጉ። ወላሂ ሌሊት ላይ ጥሩምባ ተነፋሉ። ሱብህ ሰዓት ላይ ምን ላይ ጥሩምባ ተነፋ እከሌ ሞተ ተብሎ ማለት ነው። ለምን በቃ ለአላህ ያላቸው የቂናቸው ማለት ነውና አንቺ ውስጥሽ ጥሩ ከሆነ ምትበዩ ምትጠጪው ሐቂቀተን ከሐራም የጸዳ የሆነ ከሆነ ዱዓሽ በጣም ሙስተጃብ ለመሆን ቅርብ ነው። አዎ እና ይሄን ከፈተሽ ኢንሻአላህ አላህ ከሪም ነው። የአላህ ነገር መቼስ አያልቅበትም። እንኳን የኛ ሀጃ ሳይሆን ሰማይና ምድርን ያለ ምሰሶ ያቆመ ጌታ አርሽን በቦታው አቃንቶ ያቆመ ጌታ ነው ሱብሓነሁ ወተዓላና ይሄ ነገር ከኛ እንዴት ይሳናል ሱብሓነሁ ወተዓላ። ስለዚህ ያው ዛሬ ባታገኚ ነገ በሌላ ነገር ታገኛለሽ። ተስፋ መቁረጥም አያስፈልግም ነው። ስለዚህ የበለጠ እንደውም እንደ ሷሊሖች ለመሆን ወደ እነሱን ስራ መስራት ወደ ተስፋ መቁረጥ የኔ አይሆንም እያሉ ወደ ብስጭት ውስጥ ከመግባት በቃ በላሽሁት ነገር ቢኖር ነው እያሉ ራስን መግታት ነው የሚያስፈልገው ማለት ነው። ውድና የተከበራችሁ የፕሮግራማችን ተከታታዮች እንግዲህ በጣም ወሳኝ ነጥብ አንስተን ስንወያይ ቆይተናል ማለት ነው። የዱዓችን ኢስቲጃባ ለመሆን ምክንያት ምንድነው የሚለውን አንስተን በሰፊው ስናነሳ ቆይተናል ማለት ነው። ኢንሻአላሁ ተዓላ እነዚህ ነገራቶች አሟልተን ዱዓ በመታደርጉ ሰዓት እኛንም ማትርሱን እያልን በዚህ ረመዳን ወር የሚዘንበውን ሁሉ በረካ ከሚያገኙ ባሮች አላህ ያድርገን እያልን በዚያው ለነሰናበታችሁ እንፈልጋለን ማለት ነው። ከመሰናበታችን በፊት ግን እንዳስለመድናችሁ አንድ ሶደቃ እንግዲህ በአቅማችን የሶደቃ ወር ስለሆነ እናደርጋለን ማለት ነው። እሱን እንጋብዛችኋለን። እኛ ከዚህ እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የረይሃን የሴትነት ፕሮግራም ተከታታዮች ያው ዛሬ በመጨረሻው የሰደቃ ፕሮግራማችን ተገናኝተናል አይደለ? ያው እንደምታዩት ብዙ እቃዎች አሉ። ምንድነው እያላችሁ እየጠየቃችሁ ይሆናል። ምንድነው የምናደርግበት ነው መሪም? ያው ኢንሻአላህ ዛሬ አንድ እህታችንን ቤት ለመቀየር እንሞክራለን። ያው ካለበት ሙሉ ለሙሉ ለመቀየር እንሞክራለን በተወሰነ ደረጃ ማለት ነው። እና ያው መቀየር ስንል ያው ከሰው ሊላህ ተዓላ ብለን ከሰው ነው የጠየቅነው እና ያሰጡንን በመጠቀም ኢንሻአላህ አንድ እህታችን በአንድ ክፍል ቤት ውስጥ ነው የምትኖረው። የሷን ቤት
ምንጣፉንም ምንም ባገኘነው ለመቀየር እንሞክራለን። ያው ኢንሻአላህ ተከታተሉላችሁ። እንግባ። የተከበራችሁ ተመልካቾቻችን ይኸው ገብተናል። አሁን ውስጥ ቤቱን ይሄን ይመስላል። ኢንሻአላህ ባገኘነው እቃዎች ያው ቤቱን ትንሽ ፈርኒሽ ለማድረግ ወይ ለመቀየር እንሞክራለን። ኢንሻአላህ እንጀምር። እቃዎችን እናስገባለን። አሁን አልጋ ልብስ አለን። መጋረጃውን ቀይረን መጀመሪያ እናንጥፈው ወይስ መጋረጃውን ቀይረን? መጋረጃውን እናንሳና ከዛ ነጣጥፈን እንትን እንላለን። በጣም ቀልብ እንትን ብሏል። ስንት ሰው አለ ቤቴን ቀለም አልቀባሁኝም ምን አልኩኝ እያለ የሚያማር ስንት ሰው አለ። ግን ወላሂ ትልቅ ትምህርት ነው። ሰው ባለው ነገር ሰው አላህ የሰጠውን አመስግኖ ነው መኖር ያለበት። ቀጣይ ምንድን ነው የምናደርገው? ምንጣፉን እናውጣው። እናውጣውና ያኛውን እናስገባለን። አሁን በቃ እዛ የመኝታ ቤቱን ጨርሰናል። አሁን ምንጣፉ እዚህ ጋር ያለውን ሁሉ እናወጣና ምንጣፍ እናነጥፋለን። ከዛ ላይ በቀረን መጋረጃ ደግሞ እነዚህ እንሸፍናለን። ወንዶች ጠርተን ካሜራማኖች እነሱ ጨርሱታል። ከአቅማችን በላይ ይሄን አሁን አንስተን ምንጣፉን እንጨምራለን። እንደዚሁም አልጋ ስር ትንሽ መንከስ ይፈልጋል ማረጋን። ከዛ ኋላ ጨረስ በቃ ግድግዳውና ፍራሹን ይቀራል።
ቤቱን እንዴት አገኛችሁ? በአሄራ ከሚስከላቸው አላህ ያርግላችሁ። አሜን አሜን ጀዛአኩም አላህ ይክፈልላችሁ። አሜን አሜን አሜን። ሳሊ የሆነ ተረጋጥማችሁ ትዳር ያለያዛችሁ አሜን ትዳር የያዛችሁ አላህ ሳሊ የሆነ ልጅ አላህ ይፍጠርላችሁ። አሜን አሜን አሜን። እኛም ለዚህ ፕሮግራም እንዲሳካ ቤታችሁ ከፍታችሁ ስለተቀበላችሁን በጣም እናመሰግናለን።